ተአምራዊ ውልደት ከማንም ጋር ሳይገናኝ ልጅ የመውለድ ታላቅ ክብር የተጎናጸፈችው ይህች ሴት በአላህ ችሎታ ታላቅ ተአምር መገለጫ ሆናለች። አላህን ከመፍራት ከመልካም ስነ ምግባርና ከጥልቅ አምልኮ ጋር ያደገችው መርየም ዓለይሂ ሰላም በአላህ ዘንድ ያላትን ከፍ ያለ ቦታ የሚያስመሰክር ታሪክ አላት። ዛሬ የመርየም ዓለይሂ ሰላምን ታሪክ እናያለን። ታሪኩን እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። በነቢዩላህ ዘከሪያ ዘመን መርየም የምትባል ሴት ትኖር ነበር። በእስልምና እምነት የተቀደሰች ተብላ የምትታወቀው ይህች ሴት የነቢዩላህ ዒሳ ዓለይሂ ሰላም እናት ነበረች። ይህች ሴት ፈጣሪዋን በእጅጉ የምትፈራና የምትገዛ ነበረች። የዳውድ የዘር ግንድ የሆነው ዒምራን ልጅ በመሆነችው በዚህች ሴት ስም በታላቁ የአላህ ቃል ቅዱስ ቁርአን ላይ ራሱን የቻለ ምዕራፍ ሰፍሯል። በቅዱስ ቁርአን ከመርየም የበለጠ ትኩረት የተሰጣት ሴት የለችም። በቁርአን ከሚገኙት 114 ምዕራፎች ውስጥ በስማቸው ምዕራፍ የተሰጣቸው 8 ሰዎች ብቻ ናቸው። ከእነዚህም መካከል አንዷ መርየም ናት። በአባቷ ዒምራን ስም የተሰየመ የቁርአን ምዕራፍ አለ። በቁርአን ውስጥ ከሚገኙት ምዕራፎች ሁሉ የመርየምና የዒምራን ምዕራፎች እጅጉን ውብ ከሚባሉት መካከል ይጠቀሳሉ። ይህ የቁርአን ክፍል የመርየምን ውልደት ጨምሮ አጠቃላይ የህይወቷን ታሪክ እንደዚሁም የልጇ የነቢዩላህ ዒሳ ዓለይሂ ሰላም ውልደትንና ሌሎችን ተያያዥ የሆኑ ታሪክ ክስተቶችን የሚተርክ ነው። በቅዱስ ቁርአን ውስጥ የመርየም ታሪክ የሚጀምረው ገና በእናቷ ማህፀን ውስጥ እንዳለች ነው። ይህ አጭር የመርየም ታሪክ መሰረት የሚያደርገው በዚህ ቁርአን ላይ የተጠቀሰው ክስተት ነው። አላህ ሱብሓነሁ ወተዓላ የመርየም እናት ሐናን እርሷን ያረገዘችው ሁኔታ የሚያትት ታሪክ በቅዱስ ቁርአን ሱረቱል አልዒምራን ላይ አውስቷል። ዒምራንና ሐና በደስታ የተሟላ ትዳር ቢኖራቸውም የሚፈልጉትን ሁሉ ያልታደሉ የትዳር ጓደኛሞች ነበሩ። ሐናን ፈጣሪዋን እንዲያሳካላት የምትሻውና ዘወትር የምትማጸነው አንድ ነገር ነበራት። ይህም ህልሟ ልጅ ነበር። ሐናን ከዕለታት አንድ ቀን አንተ ታላቅ የሆንክ አምላክ ልጅ የምትሰጠኝ ከሆነ በኢየሩሳሌም የአንተ አገልጋይ እንዲሆን ለማድረግ ቃል ገብቻለሁ በማለት ዱዓ አደረገች። ዱዓዋም በፈጣሪዋ ዘንድ ተቀባይነት አግኝቶ ልጅ አገኘች። ያም ሆኖ ሐናን እንዳሰበችው ወንድ ልጅ አልነበረም የወለደችው። ልጇ ወንድ ሆኖ ከዓለማዊ ጉዳዮች የተገለለ ፍጹም መንፈሳዊነትን የተላበሰ ሆኖ ሕይወቱን ሁሉ በኢየሩሳሌም የተቀደሰውን የአላህን ቤት በማገልገል እንዲያሳልፍ የምታደርግ መሆኑን ቃል ገብታ የነበረ ቢሆንም ሁኔታው ሐናን እንዳሰበችው ሳይሆን አላህ ሱብሓነሁ ወተዓላ የሚፈልገው ነገር ነበር የሆነው። የወለደችው ሴት ልጅ ሆነ። ሐናን የወለደችው ዕድሜዋ ገፍቶ ብዙ ሴቶች መውለድ በሚያቆሙበት ጊዜ ነበር። ሐናን የወለደቻት ሴት ልጅ መርየም የሚል ስም አወጣችላት። መርየምንና ዘሮቿን ሁሉ አላህ ሱብሓነሁ ወተዓላ ከመጥፎ ነገር ሁሉ እንዲጠብቃቸው ጠየቀች። መርየም እናቷ ሐናን እንደምትፈልገው በአላህ ቤት አገልጋይ መሆን አልቻለችም። ምክንያቱም በዚያ ዘመን ሴት ልጅ በእንደዚህ አይነት የተቀደሱ ቦታዎች አገልጋይ እንዲሆኑ የነበረ ሕግ አይፈቅድም ነበር። ያም ሆኖ ግን አዲስ የተወለደችው ሕፃን በተአምር የተሞላ የነቢዩላህ ዒሳ እናት የመሆን ልዩ ዕድል የምትጎናጸፍ በመሆኗ አላህ አገልጋዩ እንድትሆን ፈቀደ። ሐናን የምትወልደው ልጅ የአላህ አገልጋይ እንዲሆን ምኞቷ መሆኑን ከገለጸችበት ሁኔታ ጋር በተያያዘ አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ የሚከተለውን አውስቷል። አዑዙ ቢላሂ ሚነ ሸይጣኒ ረጂም إذ قالت امرأة عمران رب إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم يا عمران ባለቤት ሐና ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሲሆን ለአንተ ተሳልኩ፣ ከእኔም ተቀበል፣ አንተ ሰሚ አዋቂ ነህና ባለች ጊዜ አስታውስ። فلما وضعتها قالت رب إني وضعتها أنثى والله أعلم بما وضعت وليس الذكر كالأنثى وإني سميتها مريم وإني أعيذها بك وذريتها من الشيطان الرجيم በወለደቻትም ጊዜ ጌታዬ ሆይ እኔ ሴት ሆና ወለድኳት፣ አላህም የወለደችውን አዋቂ ነው፣ ወንድ እንደ ሴት አይደለም። እኔም መርየም ብዬ ስም አወጣሁላት። እኔም እሷንም ዝርያዋንም ከተረገመው ሸይጣን በአንተ እጠብቃቸዋለሁ አለች።
ሱረቱል ኢምራን አንቀጽ 35 እስከ አንቀጽ 36። የሕፃኗ መርየም አባት በመሞቱ የተነሳ ያደገችው የእናቷ ባልና የዮሐንስ አባት በሆነው ዘከርያ ጥበቃና እንክብካቤ ስር ነበር። በዚያን ዘመን የእስራኤል ሰዎች ሁሉ የሚገጥማቸውን ሃይማኖታዊ ጉዳይ የሚያማክሩት ለዘከርያ ነበር። እናም መርየም በዚህ የተከበረ ሰው ቤት ውስጥ በመልካም ስነ ምግባር የታነጸች ንጽሕትና ጥልቅ የሆነ መንፈሳዊነትን የተላበሰ ሙስሊም ሴት ሆና አደገች። መርየም ዘወትር አላህን በመገዛት የምታሳልፍ የፈጣሪዋ ታዛዥ ሴት ሆና ነበር ያደገችው። መርየም በመልካም ሁኔታ ተይዛ እንድታድግ ሁኔታዎቹን ያመቻቸው ራሱ አላህ ሱብሓነሁ ወተዓላ ነው። ዘከርያም ከመርየም ዘንድ በሚታየው አንዳንድ ያልተለመዱ ሁኔታዎች በእጅጉ ይደመም ነበር። ዘከርያ መርየምን ለመጠየቅ ወደ ክፍሏ ጎራ ሲል መርየምን የሚያገኛት እጅጉን ተወዳጅ በሆኑ ምግቦች ተከባ ነበር። ዘከርያ የሚገጥመው ከዚህ አይነቱ ሁኔታ ጋር በተያያዘ ቁርአን የሚከተለውን አውስቷል። ፈተቀበለሃ ረቡሃ ቢቀቡልን ሐሰንን ወአንበተሃ ነባተን ሐሰነን ወከፈለሃ ዘከርያ ኩለማ ደኸለ ዐለይሃ ዘከርያ አልሚሕራበ ወጀደ ዐንደሃ ሪዝቃ ቃለ ያ መርየሙ አና ለኪ ሃዛ ቃለት ሁወ ሚን ዐንዲላህ ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ። ጌታዋም በደህና አቀባበል ተቀበላት፣ በመልካም አስተዳደግም አፋፋት። ዘከርያም አሳደጋት። ዘከርያ በእርሷ ላይ በሚሕራብ በገባ ቁጥር እርሷ ዘንድ ሲሳይን አገኘ። መርየም ሆይ ይህ ላንቺ ከየት ነው አላት። እርሱ ከአላህ ዘንድ ነው፣ አላህ ለሚሻው ሰው ሲሳዩን ያለ ድካም ይሰጣል አለችው። ሱረቱል ኢምራን አንቀጽ 37። ዘከርያ መርየም ክፍል ሲገባ ክረምት ከሆነ የበጋ ፍራፍሬ፣ በጋ ከሆነ ደግሞ የክረምትን ፍራፍሬ ያይ እንደነበር ተነግሯል። መርየም የአላህ ሱብሓነሁ ወተዓላ ፍላጎት ከዓለማችን ሴቶች ሁሉ ምርጥ ሴት ሆነች። አላህ ሱብሓነሁ ወተዓላ መርየምን ለታላቅ የተቀደሰ ተግባር ያጫት በዓለም ላይ ካሉ ሌሎች ሴቶች ሁሉ መርጧት መሆኑን ቁርአን ይናገራል። ይህም በተከታዩ የቁርአን አንቀጽ ላይ ተወስቷል። ወኢዝ ቃለቲል መላኢከቱ ያ መርየሙ ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። መላእክትም ያሉትን አስታውስ፣ መርየም ሆይ አላህ በእርግጥም መረጠሽ፣ አነጻሽም፣ በዓለማት ሴቶች ላይ መረጠሽ። ያ መርየሙ ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን። መርየም ሆይ ለጌታሽ ታዘዢ፣ መርየም ሆይ ለጌታሽ ታዘዢ፣ ስገጅም ከአጎንባሾችም ጋር አጎንብሺ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አያሌ ወንዶች ፍጹም የመሆን ደረጃን ተጎናጽፈዋል። ያም ሆኖ ግን ከዕምራን ልጅ መርየምና ከፊርዓውን ሚስት አሲያ በስተቀር የትኛውም ሴት እዚህ ወንዶች የደረሱበት ደረጃ አልተቀዳጁም። መርየም የአላህ ሁሉ ፈጣሪና አድራጊነት በግልጽ ለሰው ፍጡራን ሁሉ በገሃድ የተንጸባረቀበት ልዩ የሆነ ተአምር ባለቤት ለመሆን የበቃች ሴትም ነበረች። መርየም ከተለመደው ተፈጥሯዊ የሆነ የአካል መስተጋብር ውጭ ልጅ መውለዷ ነበር። እጹብ የሆነ ልዩ ተአምር ባለቤትና በአላህ ዘንድም የተለየ ስፍራ እንዲኖራት ያደረገው። ያም ሆኖ ግን ይህ በአላህ ሱብሓነሁ ወተዓላ ችሎታ የታደለችው ስፍራ እንጂ ከሰው ሁሉ የበለጠ የሆነች ልዩ ፍጥሩም አይደለችም። አላህ ሱብሓነሁ ወተዓላ ባሪያውንና መልእክተኛውን ነቢዩላህ ዒሳ ዓለይሂ ሰላም ሊሰጣት በመፈለጉ መርየም ከመላው ቤተሰቦቿ ራሷን አገለለች። በኢየሩሳሌም በተቀደሰው መስጊድ ውስጥም ብቻዋን ሆና ዱዓ እያደረገች ባለበት ወቅት የአላህ መላኢካ በሰው ተመስሎ እሷ ዘንድ መጣ። መርየም አጠገቧ የምትመለከተው ሰው ነበር የመሰላት። ሰውየው አስገድዶ ሊደፍራት ወይስ ሌላ ጉዳት ሊያደርስባት የመጣ ስለመሰላት በጣም ፈራች። እናም በፍርሃት የተንቀጠቀጠች አላህን የሚፈራ ከሆነ ከአጠገቧ እንዲርቅ ጠየቀችው። ይህንን የመርየም ታሪክ በተመለከተ አላህ በቅዱስ ቁርአኑ የሚከተለውን አውስቷል። ወዝኩር ፊል ኪታቢ መርየም ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ። በመጽሐፍ ውስጥ መርየምን ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪክ አስታውስ። ፈተኸዘት ሚን ዱኒሂም ሒጃበን ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ በሸረን ሰውያ። ከእነሱም መጋረጃን አደረገች፣ መንፈሳችንንም ጅብሪልን ወደ እርሷ ላክን፣
ለእርሷም ትክክለኛ ሰው ሆኖ ተመሰለላት። ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ፣ እኔ ከአንተ በአራሕማን እጠበቃለሁ ጌታህን ፈሪ እንደሆንክ አትቅረበኝ አለች። ሱረቱል መርየም አንቀጽ 16 እስከ አንቀጽ 18። መላኢካው ጅብሪልም ያደረበትን ፍርሃት ለማስወገድ ሲል እንደምታስበው አይነት ፍጡር አለመሆኑን የጌታዋ የአላህ መልእክተኛ መሆኑን እና ወደ እርሷ እንደተላከ ነገራት። በዚህም ጊዜ መርየም አራሕማን የሚለውን የአላህ ስም ስትጠቅስ መላኢካው ጅብሪል ወደ እውነተኛው የመላኢካነት ተፈጥሮ ተመለሰ። እናም የተባረከ ልጅ እናት የምትሆኚ መሆኑን እንዳበሰረች ነው አንቺ ዘንድ የመጣሁት በማለት ነገራት። መርየም በመላኢካው ንግግር ግራ ተጋባች። ባል ሳይኖረኝ ወይም ሌላ ጸያፍ የሆነ ተግባር ሳልፈጽም እንዴት ልጅ ሊኖረኝ ይችላል ስትል አሰበች። ከማንም ወንድ ጋር ግንኙነት ሳልፈጽም እንዴት ሆኖ ነው ልጅ ሊኖረኝ የሚችለው ስትል ጠየቀች። ወይም ከሌላ ወንድ ጋር ሳትማግጪ ወንድ ልጅ ትወልጃለሽ? እርሱ አላህ የሚፈልገውን ሁሉ ማድረግ የማይሳነው ጌታ ነው። ይህ የምትወልጂው ልጅም ለፈጣሪው እውነት መሆኑን ማስረጃ ይሆናል። ሰዎችም እርሱን እንዲታዘዙት ጥሪ ያደርጋል ሲል መለሰላት። በመላኢካው ጅብሪልና በመርየም መካከል የተካሄደውን ምልልስ ቁርአን እንደሚከተለው አውስቷል። ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ፣ እኔ ንጹሕን ልጅ ለአንቺ ልሰጥሽ ነው የጌታሽ መልእክተኛ ነኝ አላት። ቃለት አና የኩኑ ሊ ጉላሙ ወለም የምሰስኒ በሸሩ ወለም አኩ በግያ፣ በጋብቻ ሰው ያልነካኝ ሁኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ቃለ ከዛሊከ ቃለ ረቡኪ ሁወ ዐለየ ሀይኑ ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ወካነ አምረን መቅድያ አላት። ነገሩ እንደዚህሽ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከኛም ችሮታ ልናደርገው ይህንን ሰራን፣ የተፈረደም ነገር ነው አለ። ነፋባትም። ሱረቱል መርየም አንቀጽ 19 እስከ አንቀጽ 21። አላህ ሱብሓነሁ ወተዓላ የመርየምን ወንድ ልጅ መወለድ በስራት በተመለከተ በሌላ የቁርአን አንቀጽ እንደሚከተለው አውስቷል። ኢዝ ቃለቲል መላኢከቱ ያ መርየሙ ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁል መሲሑ ዒሳ ብኑ መርየም ወጂሃን ፊዱንያ ወልአኺረቲ ወሚነል ሙቀረቢን። መላእክት ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲሕ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለማሎችም በሆነው ልጅ ያበስርሻል። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ አሳሊሒን፣ በሕፃንነቱና በከፈኒሳነቱ ሰዎቹን ያናግራል ከመልካሞቹም ነው አላት። በመጨረሻም መላኢካው ጅብሪል ከመርየም ጋር ያካሄደውን ውይይት ያጠናቀቀው ጉዳዩ በአላህ ስልጣንና ፍላጎት መሰረት የተወሰነና እውን ከመሆን የማይቀር መሆኑን ለመርየም በመንገር ነበር። የዛሬው ድንቅ ታሪካችን ይህን ይመስል ነበር። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተ በሰማችሁት የምንጠቀም ያድርገን። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።